ታዋቂው የስነ ልቦናና የስኬት መምህር ስቴፈን ኮቪ ዘ 7 ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል በሚባለውና የብዙ ሚሊዮን ሰዎችን የህይወት አቅጣጫ ሙሉ በሙሉ በቀየረው ድንቅ መጽሐፉ ላይ አንዲት እጅግ አስገራሚ ጥልቅና አእምሮን የምትሞግት የህይወት መርህ ያስቀምጣል። ይህች መርህ ፍጻሜውን አስቀድሞ በማሰብ ጀምር ወይንም ቢግን ዊዝ ዘ ኢንድ ኢን ማይንድ ትባላለች። ኮቪ በዚህ ሀሳቡ ላይ አንድ ትልቅ እውነታን ይነግረናል። በዚህ ዓለም ላይ የምናየው ማንኛውም ነገር ሁለት ጊዜ ነው የሚፈጠረው። በመጀመሪያ በአእምሯችን ውስጥ እንደ ሀሳብ ንድፍ ይፈጠራል። በመቀጠል ደግሞ ያ በአእምሯችን የተሳለው ንድፍ በተግባር ዓለም ወደሚታይ ተጨባጭ እውነታነት ይቀየራል። የራሳችንን የህይወት ንድፍና በስተመጨረሻ መድረስ የምንፈልግበትን የፍጻሜ ምስል በአእምሯችን ውስጥ አስቀድመን በግልጽና በማያሻማ ሁኔታ ካልሳልን ሌሎች ሰዎች፣ ማህበረሰቡና የህይወት አጋጣሚዎች የራሳቸውን ንድፍ በእኛ ላይ ይተገብሩብናል። እኛም ሳናውቀው የሌሎች ሰዎች ህልም ማሳኪያ መሳሪያ ሆነን እንቀራለን። እስቲ ሁላችንም ላፍታ ቆም ብለን የዕለት ተዕለት ህይወታችንን እንመልከት። አብዛኞቻችን ቀናችንን ሙሉ በሙሉ እጅግ በጣም ስራ በዝቶብን ወዲህና ወዲያ ስንዋከብ እናሳልፋለን። ጠዋት በማለዳ እንነሳለን። ቀኑን ሙሉ ስንሮጥ እንውላለን። ማታ በከፍተኛ ድካም ወደ አልጋችን እንመለሳለን። ካለብን የህይወት ጫናና ማብቂያ ከሌለው ሩጫ የተነሳ ማረፍ እንኳን እንደ ወንጀልና እንደ ስንፍና እስኪቆጠርብን ድረስ በማያባራ የድካም አዙሪት ውስጥ እንጠመዳለን። ነገር ግን ከወራት ወይንም ከዓመታት በኋላ ወደ ኋላ ዞር ብለን የተጓዝንበትን መንገድ ስንመለከት ያ ሁሉ የፈሰሰው ላባችን፣ ያ ሁሉ ያጣነው እንቅልፍና ሩጫ ምንም አይነት ተጨባጭ የህይወት ለውጥ እንዳላመጣ ስንረዳ በከባድ ሐዘን እንዋጣለን። ይህ የሚሆነው አቅም ስለሌለን፣ ተሰጥኦ ስላጠረን ወይንም ስለሰነፍን አይደለም፣ በፍጹም። ይልቁንም ይህ ሁሉ ድካማችንና ልፋታችን የሚመነጨው ግልጽ የሆነ በደንብ የተብራራና የተተለመ የህይወት መዳረሻ ማለትም የጠራ ግብ ስለሌለን ነው። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጎን አይዘንጉ። ግልጽ ግብ የሌለው የህይወት ሩጫ በድቅድቅ ጨለማ ውስጥ ምንም አይነት የመንገድ መብራት በሌለበት አውራ ጎዳና ላይ አንድን መኪና በከፍተኛ ፍጥነት እንደማሽከርከር ነው። መኪናችሁ ምንም ያህል ዘመናዊ ቢሆን፣ ምንም ያህል ሙሉ ነዳጅ ቢኖራችሁና የሞተሩ ጉልበት ወደር የማይገኝለት ቢሆንም መሪውን ወዴት አቅጣጫ እንደምታዞሩት፣ የት መድረስ እንዳለባችሁ ካላወቃችሁ መጋጨታችሁ፣ ገደል መግባታችሁ ወይንም መንገድ መሳታችሁ በፍጹም የማይቀር ሀቅ ነው። በዓለም ላይ ያሉ በሚሊዮን የሚቆጠሩ ሰዎች በውስጣቸው ያለውን አስገራሚ አቅም አውጥተው መጠቀም ያልቻሉት ተሰጥኦ ስለሌላቸው ሳይሆን ያንን የተዳፈነ የኃይል አቅም የትኛው የህይወት መስክ ላይ ማፍሰስ እንዳለባቸው በግልጽ ስላልወሰኑ ነው። ዛሬ ሁላችንም ይህንን ትርጉም አልባ የሆነ የተዘበራረቀ የህይወት ሩጫ አስቁመን ህይወታችንን ትርጉም ባለው ዓላማ ባነገበና ግልጽ በሆነ መንገድ እንዴት መምራት፣ መቆጣጠርና ወደምንፈልገው ከፍታ ማድረስ እንደምንችል በጥልቀትና በዝርዝር እንመለከታለን። በስነ ልቦና ትንታኔና በሰው ልጅ ባህሪ ጥናት መሰረት ግልጽ ግብ ማለት አእምሯችን አቅጣጫውን ሳይስት ኃይሉን፣ ጉልበቱንና ትኩረቱን ሁሉ በአንድ የተወሰነ ነጥብ ላይ እንዲያሰባስብ የሚያደርግ በዝርዝር የተቀመጠ የህይወት ካርታና የጉዞ ኮምፓስ ማለት ነው። ግብ ማለት ዝም ብሎ አእምሮ ውስጥ የሚመላለስ የከንቱ ምኞት ስብስብ አይደለም። ብዙዎቻችሁ እኔ እኮ የራሴ የሆነ ግብ አለኝ ትሉ ይሆናል። ነገር ግን የተንዛዛ ምኞትና ግልጽ ግብ የሰማይና የምድር ያህል የተለያዩ ነገሮች ናቸው። ለምሳሌ ወደፊት ሀብታም መሆን እፈልጋለሁ፣ ክብደቴን መቀነስ እፈልጋለሁ፣ ወይንም በጣም ጥሩ ስራ ማግኘት እፈልጋለሁ የሚሉ ሀሳቦች በጭራሽ ግልጽ ግቦች አይደሉም። እነዚህ ደብዛዛ ምኞቶች ወይንም ቬግ ጎልስ ብቻ ናቸው። የሰው ልጅ አእምሮ ደብዛዛና ያልተብራሩ ለሆኑ ትዕዛዞች ትክክለኛ ምላሽ አይሰጥም። በሌላ በኩል ደግሞ በዚህ ዓመት መጨረሻ ላይ የራሴን አነስተኛ የንግድ ተቋም በመክፈት በየወሩ 50 ሺህ ብር የተጣራ ትርፍ አገኛለሁ፣ ወይም በቀጣዮቹ 3 ወራት ውስጥ አመጋገቤን በማስተካከልና ስፖርት በመስራት 10 ኪሎ ግራም እቀንሳለሁ ብሎ መወሰን ግልጽ፣ የተብራራና አቅጣጫ ያለው ግብ ወይንም ክሊር ኤንድ ስፔሲፊክ ጎል ይባላል። ታዲያ ግልጽ ግቦች በህይወታችን ውስጥ ይህን ያክል ትልቅ ኃይልና አቅጣጫ የሚሰጡን ለምንድን ነው ብላችሁ ከጠየቃችሁኝ መልሶ ያለው በአእምሯችሁ አስገራሚ አፈጣጠር ውስጥ ነው። በሰውነታችን ስርዓት ውስጥ ሬክቲኩላር አክቲቬቲንግ ሲስተም የሚባል እጅግ አስገራሚ የአእምሮ ክፍል አለ። ይህ የአእምሮ ክፍል በየሴኮንዱ በዙሪያችን ካሉ በሚሊዮን የሚቆጠሩ መረጃዎች፣ ድምጾች፣ ምስሎችና ክስተቶች ውስጥ ለእኛ እጅግ አስፈላጊ የሆኑትን ብቻ እየነጠለና እያጣራ ወደ ንቁ አእምሯችን የማስተላለፍ ኃላፊነት አለበት። ይህን ተግባር ለማየት ለምሳሌ አዲስ ቀይ መኪና ለመግዛት በጥብቅ ስታስቡ ያሰባችሁት አይነት ቀይ መኪና በየመንገዱ፣ በየሰፈሩና በየማህበራዊ ሚዲያው ሲበዛ በድንገት
ታስተውላላችሁ። ነገር ግን ይህ ክስተት የተፈጠረው መኪናው በአንድ ጀንበር በስቶ ሳይሆን አይምሯችሁ ቀድሞ ዝም ብሎ ያልፈው የነበረውን ነገር አሁን ትኩረት እንዲሰጠው ትልቅ ግብና ትዕዛዝ ስለሰጣችሁት ነው። ልክ እንደዚሁ ግልጽ ግብ በምናወጣበት ጊዜ አይምሯችን በዙሪያችን ያሉትን የተደበቁ መልካም አጋጣሚዎች፣ ትክክለኛ ሰዎች፣ አዳዲስ ሀሳቦችንና እድሎችን ሁሉ ልክ እንደ ማግኔት ወደኛ እንዲስብ አቅጣጫ እንሰጠዋለን። ነገር ግን በሚሊዮን የሚቆጠሩ ሰዎች ግባቸውን ማሳካት የሚሳናቸው ይህንን አቅጣጫ ለአይምሯቸው አስረግጠው መስጠት ስለሚረሱና በፍርሃት እንዲሁም በጥርጣሬ ስለሚዋጡ ነው። ግብ ሳናስቀምጥ በዝምታ መኖር ማለት የሌሎች ሰዎች እቅድ አስፈጻሚና ተላላኪ መሆን ማለት ነው። ሁላችንም የራሳችን የሆነ ከውስጣችን የመነጨ ግብ ከሌለን አውቀንም ሆነ ሳናውቅ የሌሎች ሰዎች ግብ ማሳኪያ መሳሪያ መሆናችን ፈጽሞ የማይቀር የህይወት ህግ ነው። የራስህ ህልም ከሌለ አንድ ሰው የራሱን ህልም እንድታሳካለት በደሞዝ ይቀጥረሃል እንደሚባለው ማለት ነው። ያለ ግብ የምንኖር ከሆነ ህይወታችን ማብቂያ በሌለው ግራ መጋባት፣ በከንቱ የጊዜ ብክነትና ከባድ በሆነው መሪር የጸጸት ስሜት ይሞላል። እነዚህ ሶስት ስሜቶች ደግሞ እጅግ አደገኛና አጥፊ ስሜቶች ናቸው። ጠዋት ከእንቅልፋችሁ ስትነቁ ቀኑን እንዴትና በምን አይነት መልካም ተግባር እንደምታሳልፉት አስቀድማችሁ ካላወቃችሁ ተመልሶ የማይመጣውን ያላችሁን ውስንና ውድ ጊዜ በሶሻል ሚዲያ ላይ ዝም ብሎ ስክሮል በማድረግ ብቻ በማይጠቅሙና ሀሜት በሞላባቸው ወሬዎች እንዲሁም ምንም አይነት የህይወት ዋጋ በማይሰጡ ትርጉም አልባ ድርጊቶች ታጠፋላችሁ። ቀናት ይነጉዳሉ፣ ወራትም ይተካካሉ፣ ዓመታት ያልፋሉ፣ የሰው ልጅ ውዱ ዕድሜም ይሄዳል። ነገር ግን የቆማችሁበት ቦታ ያው ነው። በመጨረሻም አቅም ሲደክምና ጊዜው ሲያልፍ ምነው በጊዜ ያስቤበት ቢሆን፣ ምነው በወጣትነት ያቅሜን በተጠቀምኩት የሚል አጥንት ድረስ ዘልቆ የሚሰማ መሪር ጸጸት ይሆናል። ይህንን ዘግናኝ የህይወት አደጋ ለማስቀረት ታሪክ ከሰሩና ዓለምን ከቀየሩ ታላላቅ ሰዎች ህይወት እንማር። ለምሳሌ ቢሊዮነሩ ኤለን መስክ ስፔስ ኤክስ የተባለውን የህዋ ተቋም ሲመሰርት የእርሱ ግብ ዝም ብሎ የተለመዱ ሮኬቶችን ሰርቶ ገንዘብ ማግኘት አልነበረም። የእርሱ ግልጽ፣ ግዙፍና ደፋር ርዕይ የሰው ልጅን ከምድር ውጪ በተለያዩ ፕላኔቶች ላይ በተለይም በማርስ ላይ መኖር የሚችል ፍጡር ማድረግ የሚል ነበር። ይህ በማይታመን ሁኔታ ግልጽ የሆነ ርዕይም ነው ፈተናዎች ሲበዙበት፣ ሮኬቶች በተከታታይ ሲፈነዱበትና ወደ ኪሳራ አፋፍ ሲደርስ እንኳን ተስፋ ሳይቆርጥ ወደፊት እንዲገፋ ያደረገው። እንዲሁም ኦፕራ ዊንፍሬ በመጀመሪያ በቴሌቪዥን መስኮት ላይ ስትቀርብ ዝም ብላ በሰዎች ዘንድ ታዋቂ ለመሆን ወይንም ሀብት ለማከማቸት አላለመችም። የእርሷ ግልጽ ግብ ሰዎችን ማነቃቃት፣ ማስተማር፣ የሰዎችን ታሪክ በማካፈል ተጽዕኖ መፍጠርና ማህበረሰቡን መፈወስ ነበር። ይህም ነው በዓላማ የሚመራ ስኬት ወይንም ፐርፐስ ድራይቭን ሰክሰስ ማለት። እናንተም ዛሬ አሁን በዚህ ሰዓት ህይወታችሁን ያለ መሪ እንደሚጓዝ መርከብ ማዕበልና ነፋስ ወዳገኘው አቅጣጫ እንደሚያላጋው ከማድረግ አውጥታችሁ መሪውን በእጃችሁ በመጨበጥ የራሳችሁ መርከብ ካፕቴን መሆን አለባችሁ። ስለ ጉዳዩ ይህንን ያክል ካልን ሁላችንም ህይወታችንን በአዲስ መልክ እንድንቀርጽ መክሊታችንን እንድናወጣና ወደ አስገራሚ የስኬት ማማ እንድንወጣ የሚረዱንን 7 ተግባራዊ ሳይንሳዊ መሰረት ያላቸውና በተግባር የተፈተኑ የተዋጣለት ግልጽ ግብ እንድናወጣ የሚያደርጉንን ጥልቅ መንገዶች በዝርዝር አብረን እንመልከት። እናንተም እያንዳንዱን መንገድ በጽሞና ልባችሁንና አይምሯችሁን ከፍታችሁ ተከታተሉኝ። የመጀመሪያው መንገድ ምን እንደምትፈልጉ በትክክልና በማያሻማ ሁኔታ በግልጽ መወሰን ነው። በህይወት ጉዟችን ውስጥ ግልጽነት ወይንም ክላሪቲ ማለት ኃይል ነው። አብዛኛው ሰውም በህይወቱ የማይፈልገውን ነገር ጠንቅቆ ያውቃል። ማንኛውንም ሰው አቁማችሁ ብትጠይቁት ድህነትን አልፈልግም፣ ህመም አልፈልግም፣ መጥፎ ስራ አልፈልግም ይላችኋል። ነገር ግን በህይወት ምን ትፈልጋለህ ተብሎ ሲጠየቅ የሚሰጠው መልስ የለውም። አይምሯችን የሚሰራውም ወደምንፈልገው ነገር አቅጣጫ በማሳየትና በማተኮር እንጂ ከማንፈልገው ነገር በመሸሽ አይደለም። እንበልና ወደ አንድ ትልቅና ዘመናዊ ምግብ ቤት ገብታችሁ አስተናጋጁን የሚያቃጥል ነገር አልፈልግም፣ መጥፎ ምግብ አታምጣልኝ ብትሉት ምን አይነት ምግብ እንደሚያመጣላችሁ አታውቁም። ምናልባትም የማትወዱትን ነገር ሊያመጣ ይችላል። ነገር ግን በዝርዝርና በግልጽ በደንብ የተጠበሰ ስጋ ከስልጆና ከጎመን ጋር አምጣልኝ ብትሉት በትክክል ያዘዛችሁትን ያመጣላችኋል። ህይወትም በትክክል እንደዚሁ ናት። የጠየቃችኋትን ነው የምትሰጣችሁ። ታላቁ የማርሻል አርት ጥበበኛ ብሩስ ሊ በ1969 ዓመተ ምህረት አንድ አስገራሚ ነገር አደረገ። እሱም ራሱ ለራሱ ደብዳቤ ጻፈ። በደብዳቤው ላይም በ1980 በአሜሪካ ሀገር ከፍተኛ ክፍያ የሚከፈለው የመጀመሪያው የእስያ ኮከብ ተዋናይ እሆናለሁ፣ በእጄ ላይም $10 ሚሊዮን ይኖረኛል ሲል በግልጽ አስቀመጠ። ያሰበውንም በታላቅ ብቃት አሳካ። ስለዚህ የእናንተ የመጀመሪያ ተግባር ዛሬውኑ ከህይወት በትክክል ምን እንደምትፈልጉ ያለምንም ፍርሃት ያለምንም ጥርጣሬ በግልጽ ወስናችሁ ማስቀመጥ ነው።
ሁለተኛው መንገድ ግቦቻችሁን በወረቀት ላይ በማስፈር ሕያው ማድረግ ነው። በጭንቅላታችን ውስጥ ብቻ የሚመላለሱ ሀሳቦች፣ ህልሞች ወይንም ደግሞ ቅዠቶች ብቻ ናቸው። ወረቀትና እስክርቢቶ አገናኝተን ስንጽፋቸው ግን ከማይታየው የአእምሮ ክፍል አውጥተን ወደ ተጨባጭ ዓለም የምናመጣቸው ጠንካራ ኮንትራቶች ይሆናሉ። የሰው ልጅ እጁን አንቀሳቅሶ አንድ ሀሳብን በወረቀት ላይ ሲጽፍ በጭንቅላቱ ውስጥ አዳዲስ የነርቭ መስመሮች ይፈጠራሉ። ይህም አእምሮ ያንን ነገር በቁም ነገር እንዲመለከተው ያደርጋል። በርካታ ስነ ልቦናዊ ጥናቶች በግልጽ እንደሚያሳዩት ግባቸውን በየጊዜው በወረቀት ላይ የሚጽፉ ሰዎች ግባቸውን ከማይጽፉት ይልቅ በከፍተኛ ደረጃ ስኬታማ የመሆን እድል አላቸው። ቤት ለመስራት ስታስቡ ዝም ብላችሁ ጡብና ሲሚንቶ አምጥታችሁ መደርደር አትጀምሩም። መጀመሪያ የቤቱን ንድፍ ወይንም ብሉፕሪንት በአርክቴክት አሰርታችሁ በወረቀት ላይ ታሰፍራላችሁ። የህይወታችሁም ንድፍ በትክክል በወረቀት ላይ መጻፍ አለበት። ታዋቂው የሆሊውድ ኮሜዲያን ጂም ኬሪ ገና ድሃና ያልታወቀ ተስፋ የቆረጠ ተዋናይ በነበረበት ወቅት ሎስ አንጀለስ ተራራ ላይ ወጥቶ ለራሱ ለትወና አገልግሎት የተከፈለ የሚል የ$10 ሚሊዮን ቼክ ጽፎ በኪሱ ውስጥ ይዞ ነበር። ጂም ኬሪም በየቀኑ ያንን ቼክ እያወጣ ይመለከተው ነበር። ከዓመታት ጠንካራ ስራ በኋላ ለዳምፕ ኤንድ ዘ ዳምፕለር ፊልም ሲሰራ በትክክል ያሰበውን $10 ሚሊዮን ተከፈለው። ስለዚህ እናንተም ለግቦቻችሁ ብቻ የሚሆኑ ልዩና ውብ ማስታወሻ ደብተሮችን አዘጋጁ። ዋና ዋና ግቦቻችሁንም በኩራት ጻፉባቸው። ሶስተኛው መንገድ ግቦቻችሁን የተለኩ ቁጥር ያላቸውና የተወሰኑ ማድረግ ነው። መለካት የማይቻልን ማንኛውም ነገር ማሳደግ፣ ማስተካከል ወይንም መቆጣጠር በፍጹም አይቻልም። ግቦቻችሁ ቁጥር፣ መጠንና የተወሰነ ስታንዳርድ ሊኖራቸው ይገባል። ደብዛዛነት የውድቀት ዋነኛ መንስኤ ነው። ለምሳሌ በዚህ ዓመት ብዙ መጽሐፍ አነባለሁ ከማለት ይልቅ በየቀኑ ጠዋት ለ20 ደቂቃ በመነሳት በወር 2 በዓመት ደግሞ 24 መጽሐፍቶችን አነባለሁ ማለት የተለካ ግልጽ የሆነና አእምሮ ሊሰራበት የሚችል ግብ ነው። ታዋቂውና የምንጊዜ ምርጥ የሆነው አሜሪካዊ ዋናተኛ ማይክል ፊሊፕስ በልምምድ ወቅት የዋናውን ፍጥነት የሚለካው በደቂቃ ወይንም በሴኮንድ ብቻ ሳይሆን በሰከንድ ክፍልፋዮች ወይንም ማይክሮ ሜጀርመንት ስም ጭምር ነበር። እያንዳንዱን እንቅስቃሴውን ምግቡንና እረፍቱን በመለካቱና በማስተካከሉ በታሪክ ማንም ያልደረሰበትን 23 የኦሎምፒክ ወርቅ ሜዳሊያዎችን ሰብስቧል። ስለዚህ እናንተም ባወጣችሁት እያንዳንዱ ግብ ላይ ቁጥሮችን ጨምሩበት። በግባችሁ ውስጥ ምን ያህል ጊዜ፣ ምን ያህል መጠን፣ ምን ያህል ገንዘብ የሚሉትና መሰል ጥያቄዎች ግልጽ መልስ ሊኖራቸው ይገባል። አራተኛው መንገድ ግዙፍ ግቦችን ወደ ትናንሽ የዕለት ተዕለት ተግባራት መከፋፈል ነው። ትላልቅና ግዙፍ ግቦች አንዳንዴ ሲታዩ በጣም ያስፈራሉ። አእምሯችን ከአቅማችን በላይ የሆነ ግዙፍ ስራ ሲያይ የፍርሃትና የጭንቀት ስሜት ይፈጥርና ራሱን ለመከላከል ሲል ስራውን ወደ ማዘግየትና ነገ ሰራዋለሁ ወደሚል ባህሪ ወይንም ፕሮካስቲኔሽን ውስጥ እንድንገባ ያደርገናል። የዚህ ትልቅ ችግር መፍትሄ ያንን ግዙፍ ግብ ወስዶ ወደ ትናንሽ በቀላሉ ሊሰሩ የሚችሉና የማያስፈሩ የዕለት ተዕለት ተግባራት ወይንም ወደ ቤቢ ስቴፕስ መበታተን ነው። አንድ ግዙፍ ዝሆን መብላት ቢኖርባችሁ እንዴት ትበሉታላችሁ ተብሎ በአንድ ወቅት አንድ ሰው ተጠይቆ ነበር። መልሱ እጅግ በጣም ቀላል ነው። በየቀኑ ትንሽ ትንሽ እየቆረጥን በመብላት። 500 ገጽ ያለው ድንቅ መጽሐፍ ጽፎ ለመጨረስ በቀን ሙሉ ጊዜያችሁን መስጠት አያስፈልግም። በቀን 2 ገጽ ብቻ በዘላቂነት መጻፍ በቂ ነው። ታላቁ የኢንዱስትሪ አብዮት መሪ ሄነሪ ፎርድ እንዳለው ማንኛውንም እጅግ በጣም ከባድና ውስብስብ የሚመስል ስራ ወደ ትናንሽና ቀላል ክፍሎች ከከፋፈል ነው በዓለም ላይ ምንም አይነት ከባድ ነገር አይኖርም ብሎ ነበር። የፎርድ ፈጠራ የሆነው የመኪና ማምረቻ መስመር ወይንም አሴምብሊ ላይንም የዚህ ድንቅ ፍልስፍና ውጤት ነበር። ትልቁን ግባችሁን ለማሳካት ነገ ጠዋት ከእንቅልፋችሁ ስትነቁ በቀላሉ ልትሰሩት የምትችሉትን 3 ትንንሽ ተግባራት ዘርዝሩ፣ እናም ወዲያውኑ ጀምሩ። አምስተኛው መንገድ የማይታጠፍ ጥብቅ የጊዜ ገደብ ወይንም ዴድላይን ማስቀመጥ ነው። የፓርኪንሰን ሎ የተባለው የጊዜ አጠቃቀም ህግ አንድ አስገራሚ እውነት ይነግረናል። አንድ ስራ የተሰጠውን ጊዜ ያክል ይሰፋል ወይንም ይጠባል ይለናል። ለአንድ አነስተኛ ስራ 1 ወር ከሰጣችሁት ያን ስራ ሰርታችሁ ለመጨረስ ሙሉ 1 ወር ይፈጅባችኋል። ነገር ግን ያንኑ ስራ በ1 ሳምንት ጨርሱት ብትባሉ አይምሯችሁ ፍጥነቱን ጨምሮ በ1 ሳምንት ያጠናቅቀዋል። ጥብቅ የጊዜ ገደብ አጣዳፊነትን ወይንም ሴንስ ኦፍ አርጀንሲን ይፈጥራል፣ ስንፍናንም ያጠፋል። አስተውላችሁ ከሆነ ተማሪዎች ሙሉ ሴሚስተር ሲጫወቱና ጊዜ ሲያጠፉ ቆይተው ፈተናው ሊደርስ 1 ቀን ሲቀረው በአንድ ሌሊት እንቅልፍ አጥተው ሙሉ መጽሐፉን አንብበው የሚጨርሱት የጊዜ ገደቡ አይምሯቸውን ስለሚያስገድደው ነው። የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ ሰውን በታሪክ ለመጀመሪያ ጊዜ በጨረቃ ላይ ለማሳረፍ ሲወስኑ 1 ቀን ጨረቃ ላይ እንደርሳለን፣ ስንችል እንሞክራለን አላሉም። ይህ 10 ዓመት ከማለቁ በፊት ሰውን ጨረቃ ላይ አሳርፈን በሰላም እንመልሰዋለን በማለት ግልጽ የጊዜ ገደብ አስቀመጡ። ያ ጥብቅ ጊዜም ነው የናሳ ሳይንቲስቶችን ሌት ተቀን አትግቶ ውጤት እንዲያመጡ ያስቻላቸው። እናንተም በጻፋችሁት እያንዳንዱ ግብ ፊት ለፊት መቼ እንደምታጠናቀቁት ትክክለኛውን ቀን፣ ወርና ዓመት ያለማወላወል አስቀምጡት።
ስድስተኛው መንገድ ግቦቻችሁን ከህይወት ዓላማችሁና ከውስጣዊ እሴታችሁ ጋር ማስተሳሰር ነው። ስሜታዊ መነሳሳት ወይንም ሞቲቬሽን እጅግ በጣም ጊዜያዊና ልክ እንደ ሻወር ነው። በየቀኑ ካልወሰዳችሁት ይለቃል፣ ያልቃል። በጉዟችሁ ላይ ይደክማችኋል፣ ሰዎች ይሰድቧችኋል፣ ይሰለቻችኋል፣ ገንዘብ ያጥራችኋል፣ ተስፋ ልትቆርጡ ትችላላችሁ። ነገር ግን ግባችሁ ከውስጣዊ እሴታችሁ ከእምነታችሁና ከጥልቅ የህይወት ዓላማችሁ ወይንም ፐርፐስ ጋር ከተሳሰረ ከየት መጣ የማይባል ተግሳጽና ጽናት ወይንም ዲሲፕሊን በውስጣችሁ ይፈጠራል። ለምን የሚለው ጥያቄ ጠንካራና ጥልቅ ከሆነ እንዴት የሚለውን አድካሚ መንገድ ማለፍ እጅግ በጣም ቀላል ነው። ገንዘብ ለማግኘት ብቻ ብሎ የሚሰራ ሰው ትንሽ እንቅፋት ሲያጋጥመው ስራውን ጠልቶ ይተዋል። ነገር ግን ልጆቹን ለማስተማር፣ ቤተሰቡን ከድህነት ለማውጣት ወይንም ሀገሩን ለመቀየር የሚሰራ ሰው ምንም አይነት የሞት ሽረት ፈተና ቢያጋጥመው ወደ ኋላ አይልም። ታላቁ የሰላም አባት ኔልሰን ማንዴላ ለ27 ዓመታት በጨለማ እስር ቤት በከባድ ጉልበት ብዝበዛ ውስጥ ሲሰቃዩ ጽናታቸው የመነጨው የደቡብ አፍሪካን ሕዝብ ከዘረኝነትና ከባርነት ቀንበር ነፃ የማውጣት ትልቅ ዓላማ ስለነበራቸው ነው። እናንተም ላወጣችሁት ግብ ይህንን ግብ ለምን እፈልገዋለሁ የሚለውን ጥያቄ ራሳችሁን ደጋግማችሁ ጠይቁ፣ ወደ ጥልቁ የልባችሁ ስሜት እስክትደርሱ ድረስ። ሰባተኛው መንገድ የጉዟችሁን ሂደት ዘወትር መከታተልና መገምገም ነው። ያቀዳችሁትን፣ የጻፋችሁትንና የጀመራችሁትን መንገድ በትክክል መያዛችሁን ለማረጋገጥ የማያቋርጥ የዕለት ተዕለትና የሳምንት ግምገማ ያስፈልጋችኋል። የት እንደደረሳችሁና ምን ያክል እንደተጓዛችሁ ስታዩ ስህተታችሁን ለማስተካከል እድል ታገኛላችሁ። እንዲሁም የተጓዛችሁትን ርቀት ስታዩ የበለጠ ለመትጋት ኃይልና ጉልበት ታገኛላችሁ። አርአያ ካስፈለጋችሁ ደግሞ ዘመናዊ መኪኖች ላይ ያለውን የጂፒኤስ ካርታ አስቡት። መዳረሻችሁን ከነገራችሁት በኋላ የት እንዳላችሁ፣ የቱ ጋር መታጠፍ እንዳለባችሁ፣ ምን ያክል ጊዜና መንገድ እንደሚቀራችሁ ዘወትር እየተከታተለ ይነግራችኋል። እናንተም የራሳችሁ ጂፒኤስ መሆን አለባችሁ። ታዋቂው ኮሜዲያን ጄሪ ሳይንፊልድ ሰንሰለቱን አትበጥሰው ወይንም ዶንት ብሬክ ዘ ቼን የሚል እጅግ ውጤታማ ዘዴን ይጠቀማል። በየቀኑ አዲስ የቀልድ ስክሪፕት ሲጽፍ ትልቅ የካላንደር ወረቀት ላይ የኤክስ ምልክት በቀይ ማርከር ያደርጋል። የእሱ ብቸኛ ግብ ያንን በካላንደሩ ላይ የጀመረውን የኤክስ ሰንሰለት አለማቋረጡ ነው። ለዚህ ጉዳይም ምክሬን ከጠየቃችሁኝ በየሳምንቱ እሁድ ማታ ለ10 ደቂቃ ብቻ ብቻችሁን ጸጥ ባለ ቦታ ተቀምጣችሁ የሳምንቱን ሂደታችሁን ገምግሙ እላችኋለሁ። በዚህ ሳምንት ምን ተሳካልኝ? የቱ ጋር ጊዜ ያጠፋው? ለቀጣይ ሳምንት ምን ላስተካከል ብላችሁ ራሳችሁን ጠይቁ። ከዛም ሰንሰለቱን አታቋርጡት፣ ወደፊት ብቻ ተራመዱ። እያንዳንዱ እርምጃችሁም በቀጣይነት እየተጓዘ ሲሄድ የተሻለ ውጤት ያመጣል። እስካሁን ድረስ በዚህ ጥልቅ ቆይታችን በጋራ በመሆን ወደ ስኬት፣ ወደ ትክክለኛ የግብ አወጣጥ፣ ወደ ነፃነትና ወደ እውነተኛ ደስታ የሚያደርሰንን ጥልቅ የህይወት መንገድ በዝርዝር ተመልክተናል። ሁላችንም የህይወት መዳረሻችንን አስቀድመን ማወቅ ምን ያክል አስገራሚ ኃይል እንዳለው፣ የተዝረከረከ ሀሳባችንን ሰብስበን በወረቀት ላይ ማስፈርና ሕያው ማድረግ ለምን እንዳለብን፣ የሚያስፈሩ ትላልቅ ግቦችን ወደ አነስተኛ ተግባራት መከፋፈል ያለውን ጠቀሜታ፣ የማያወላውል የጊዜ ገደብ ማስቀመጥና በጽናት መቀጠል እንዴት የሰውን ህይወት ከመሰረቱ እንደሚቀይር በተጨባጭ አይተናል። ነገር ግን ይህ ቪዲዮ ልክ እንደ ሌሎቹ የዩቲዩብ ቪዲዮዎች ሌላ ተጨማሪ የመዝናኛ ጊዜ ማሳለፊያ ወይንም ስሜትን ማሞቂያ ቪዲዮ ብቻ ሆኖ እንዲቀርባችሁ በፍጹም አልፈልግም። መነሳሳት፣ ማወቅ ወይንም ሞቲቬሽን ብቻውን ማንኛውም አይነት የህይወት ለውጥ አያመጣም። ሀሳብ ወደ ተግባር ካልተቀየረ ቅዠት ነው። ህይወትን የሚቀይረው ደፋር፣ ቆራጥና የማያቋርጥ ተግባር ወይንም ማሲቭ አክሽን ብቻ ነው። እናንተም ያልታየውን የውስጣችሁን ታላቅነት፣ ለዓመታት በውስጣችሁ የታመቀውን ኃያል አቅም እና እስካሁን ድረስ ያልተነካውን የስኬት ማማ ወደሚታየው እውነታ ለመቀየር የመጀመሪያውንና ደፋሩን እርምጃ የምትወስዱበት ቀን ዛሬ ነው። እድላችሁን በእጃችሁ አስገቡ። ታሪካችሁን በራሳችሁ እስክሪብቶ ጻፉ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ከዛሬው ቪዲዮ ውስጥ የትኛው ነጥብ የበለጠ ልባችሁን እንደነካውና ከዛሬ ጀምሮ ተግባር ላይ እንደምታውሉት ከታች ባለው የኮሜንት ሳጥን ውስጥ ጻፉልኝ። እኔም እያንዳንዷን ኮሜንት አነባለሁ። በህይወታችሁ ዲሲፕሊንድ መሆን የምትችሉባቸውን ጥበቦች ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ላይ ምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።